እናንተ አቤላ ማለት ነው ሄርሜላን በግድ ከአብረሽ ጋር ካረገ በኋላ እልም ብሎ እኮ ጠፋ። እንዲህ የት ሄደ ነው? ብሩ ውጣ እንጂ። ያኔ የማይሆን መንገድ ልጅቷን ስታስጉዝ ቆይተ አሁን ሁሉ ነገር አብረሽ ወደ ሩታ ሲመለስ ለምን ትጠፋለህ? ተመለስ እንጂ። አሁን ሄርሜላ ሀሳቧ ማለት ነው አሁንም ቢሆን እንደ ድሮ አብረሽ ከኔ ጋር ይሆናል ነው። ግን ደግሞ አብረሽ ከአንቺ ጋር አሁንም ይሆናል ብዬ አላስብ። ምክንያቱም መጀመሪያ ሁሉ ነገር ያደረገው በግፊት ነው። ሩታ አልፈልግም እያለችው ስለነበረ ነው አንቺ ጋር የሆነው። አሁን ግን ሩታ እንደምትፈልገው ስላረጋገጠ አሁን ቢመለስም አንቺ ጋር ቢመጣም ተመልሶ ሩታ ጋር መሄዱ አይቀርም። ምክንያቱም ዩቲዩብ ቪው ራሱ ከሄርሜላ ጋርና ከሩታ ጋር ሲሰራ ያለው ቪው በጣም ልዩነት አለው። ሩታ ጋር ሲሰራ በጣም ነው የሚታየው። ሄርሜላ ጋር ሲሰራ ደግሞ ብዙም አይታይም። ገባች አይደለ? ስለዚህ ሩታ ሚስቱም የገቢ ምንጩም ናት። ሊተዋት አይችልም። ጋይስ እንዴት ናችሁ? ደህና ናችሁ እናንተ? አረ ጉድ! በቃ አብረሽ አሁንም በቃ ጠፋህ። አብረሽ እንግዲህ ወደ አዲስ አበባ ሊመለስ ነው እያሉ ትናንትና ወንድሙ ዳኒ ፍርግጥ እያለ ነበረ። ሩታም እንግዲህ እንዲመለስ ፈልጋለሁ ምናምን። እኔ እንደውም ማለት ነው እርግጠኛ ነኝ ሄርሜላ ሄዳለች። ሄርሜላ እስከ ዛሬ አዲስ አበባ ውስጥ አትኖርም። ሄዳ ወይ ታመጣዋለች። ወደ አዲስ አበባ ሊመለስ ያሰበው እንግዲህ ይመለስ ያሉት ሁለቱም እንሂድ እያሉ ስለሆነ እዚህ መቀመጥ ስላልቻሉ እንግዲህ ሁለቱም ሊሄዱ ስለሆነ እዛ ሄደው ደግሞ ስለሚረብሹት ይሆናል ይሄኔ ሊመጣ ነው የተባለው። እንግዲህ ቢመለስ ይሻለዋል። ቢመለስ ይሻለዋል። እዛ ወስዳችሁ ወይ ጸበል ካላስጠመቃችሁት ወይ ወደ ራሱ እንዲመለስ የሚያደርግ ነገር ካላደረጋችሁለት ምንድነው እዛ መቀመጡ ትርጉም? በእርግጥ ካሜራ ላይ ሁሉ ነገር አይወጣም። ቤተ ክርስቲያን ወሰዱት። እነሱ በነገራችን ላይ እምነታቸው እንዲታወቅባቸው አይፈልጉም። እኔ ለምን እንደው አላውቅም። እና እምነት ቦታም ሲወስዱት ምናምን አያሳዩም። ብታሳዩ እኮ ጥሩ ነው። አንደኛ ለምትወስዱበት ለእምነት ቦታችሁ ምስክርነት ይሆናል። ይሄ ልጅ ቢድን ማለት ነው። እንደው የእውነት መተት ተደርጎበት እንኳን ቢሆን ማለት ነው። ከዛ በተረፈ ደግሞ ብዙ ጥቅም አለው። ለምትሄዱበት ቦታ ራሱ እንደ ማስታወቂያ ነው። ብዙ ተከታይ ስላለው ማለት ነው። እና እንግዲህ እስካሁን ድረስ አብርሽን ምን እያደረጉት እንደሆነ ቤተሰቡ ጋር ወስደው ምን እያደረገ እንደሆነ ለሩታ ለሄርሜላ ምን አይነት አስተሳሰብ እንዳለው ምንም የተነገረ ነገር የለም። ያየነው ነገር የለም። ዝም ብሎ ጸጥ ያለ ነገር ነው። ጸጥ ያለ ነገር ወይ እንትን ጸበል ወስዶ ሲያስጠምቁ አላሳዩን፣ ወይ ደግሞ ተሽሎት ደህና ሆኖ ምንም አያስፈልገኝም ብሎ አላየን። በቃ ዝም ብሎ አየር ላይ እንደዚህ ወለል እያለ ነው ያለ ማለት ነው። እናማ አብርሽዬ ሁለቱንም ማጫወት ነው የሚፈልገው እንደ ድሮ ማለት ነው። አሁን 500,000 ሞልቷል። ሲጀመር ተሽሎኛል ብሎ ራሱ ነው የሚመለሰው። እና ሄርሜላ እስካሁን ድረስ አዲስ አበባ አትቀመጥም፣ እርግጠኛ ነኝ። በቀደም የሩታን ቪዲዮ ስታየው ወዲያውኑ በራ ነው የምትሄደው። በራ ማለት ነው። በራ ሄዳ እዛው ትለጣጠፋለች። ምክንያቱም እሷ የምትፈልገው ቤተሰቦቹ ጥሩ ሰው እንዲሏት፣ በቃ የሆነ ማስመሰል በጣም ትፈልጋለች። ደህና ሰው መምሰል፣ በቃ ጨዋ መጫወት ምናምን ነው የምትፈልገው። እና ሄርሚዬ የኔ ቆንጆ ጨዋ መጫወት እየፈለግሽ ነው። ግን ደግሞ ምንም ቢሆን መጀመሪያ የሚያውቋት ሩታን ነው። ደግሞ አንዳንድ አሽቃባጮች ኧረ በስመ አብ! ሰው እንዴት ነው በዚህ ልክ የሚቀየረው ግን ጋይስ? ኧረ በኢየሱስ ኧረ ሀበሻ ሰው ወረተኛ የምር እንዲህ እናንተ ያኔ ሩታዬ የኔ ነብር፣ ሩታዬ የኔ አንበሳ፣ ሩታዬ የኔ ቆንጆ ስትሉ የነበራችሁ አሁን ሁሉ ተመልካች ሄርሜላ ሲል ጭራሽ ለሄርሜላ ግጥም ገጠማችሁ። ኦኤምጂ ለሄርሜላ ግጥም አስባችሁታል? ሩታን ሲያደንቁ ሄርሜላን ምን አባሽ ሆነሽ ነው ትዳሯን በተነሽ እንዲህ ብላ እርጉዙና እንደዚህ አርገሽ ሲሉ የነበሩ ሰዎች አሁን ለሄርሜላ ግጥም። ሄርሜላ የኔ አበባ፣ ሄርሜላ የኔ ውድህ ዳረ እንደው ትገርማላችሁ። የምር ሰው ግን ምን አይነት አሽቃባጭ ፍጡር እንደሆነ እና ሄርሜላ ያው የሰው ባል ስለቀማች እያበረታታችኋት ነው አይደለ? ነገም እናንተ ደግሞ ትቀማላችሁ። ነገ ትቀማላችሁ። ሲቀጥል ደግሞ የሰው ባል የሚቀሙ ሴቶችን የሚያበረታታ ሰው የሰው ባል ነገም ይቀማል። ነገም የሰው ባል ይቀማለኝ። የሰው ባል እንዲቀማ የምታበረታቱት ከሆነ ሰውን ነገም የሰው ባል ሄዳ ትቀማላችኋለች ማለት ነው። ስለዚህ ሄርሜላዬ ልክሽ ነው። ቤትሽ ብትቀመጭ ጥሩ ነው። አብርሽ ዛሬ አንቺ ጋር ሊመጣ ይችላል። አሁን ሄርሜላ ተስፋ ምንድን ነው? አብርሽ አሁንም ሩታን ትቶ ከኔ ጋር ይሆናል ነው። ግን ደግሞ አይሆንም። ይሄ ልጅ ያኔ ከአንቺ ጋር የሆነው አብርሽ ያኔ ሄርሜላ ጋር የሆነው እንዴት እንደሆነ ታውቃላችሁ?
ሩታ አልፈልግም ስላለችው ነው። በጣም እየለመናት ነበረ፣ በእህቱ በቤተሰቡ በምናምኑ እየለመናት ነበረ። ግን ደግሞ እሷ እንደዛ ሲለምናት እሷ አልፈልግም ነበር ያለችው። አልፈልግም ያለችው ደግሞ እንዲስተካከል ነው፣ መስመር እንዲይዝ፣ ባለጌ እንዳይሆን። 10 ሴት አሁን ዛሬ ሄርሜላ ጋር አርግዛ ትቷት ሄደ፣ ነገም ደግሞ ስታረግዝ ሌላ ሴት ጋር ስለሚሄድ ይሄን ነገር ደግሞ ላለማድረግ ምን አደረገች? መተው ወይ ደግሞ መቅጣት፣ በትንሽ ነገር እሷን ሲያጣ ምን እንደሚጎልበት ማሳየት። ከዛ በኋላ ብዙ ጊዜ ታውቃላችሁ የውሸቷን ተመለስኩ ብላ ሩታ አብርሽን በጣም ልቡን ሰብሮ ነበር የሆነ ሰዓት። ያኔ እኔ ራሱ በጣም ነው የተናደድኩባት። ምክንያቱም ያኔ እንደዛ ብለሽ ወደ ራስሽ መልሰሽው ከዛ በኋላ ተመልሰሽ አይ እየቀለድኩብ ነበረ ባቴው ኑሮ እንደዛ ልቡን ባትሰብሪው ኑሮ ይሄ ሁሉ ጣጣ ይመጣብሽም ነበረ። ይሄ ሁሉ በጣም ያኔ አሁን በጣም ሁሉ ሰው ይወዳት ነበረ። ግን ኢቭን ከዛ በኋላ ነው እና ደግሞ የራቆት ቪዲዮ ከቀረጹት በኋላ ነው ቤተሰብ ራሱ የተቀየረባት። እንዲህ እንድትሆኝ ያደረገች ደግሞ ዳኒ ነው። ዳኒን አሁን ብትርቂው መራቅ የነበረብሽ ያኔ ነበረ። አሁን አልነበረም ሩታ ዳኒን መራቅ ያለብሽ። ዳኒና ሜሪን ያኔ መራቅ ነበረብሽ። መጀመሪያ ማቅረብ አልነበረብሽም። እነሱ ናቸው እንደዚህ ገደል የከተቱሽ፣ ተመልካችን ያሳጡሽ። በጣም ብዙ ሰው አሁን ቪዲዮ ሲሰራ እንደ በፊቱ አይደለም። ምንም ቢሆን የሩታ ሪቪው አላት። ሄርሜላ እንደ ሩታ አይታይላትም። አብርሽ ደግሞ መሆን የሚፈልገው ሩታ ጋር ነው። ሄርሜላ ጋር ሆኖ ቪዲዮ ሲሰራ ራሱ ሩታ ጋር ሆኖ እንደሚሰራው አይታይለትም። ቪው ያለው ሩታ ጋር ቪዲዮ ሲሰራ ነው እንጂ ሄርሜላ ጋር ሲሰራ ጭራሽ አይታይም። የምር አይታይም። ከአንዳንዶች አሽቃባጭ ውጪ እንደ ሩታ ሆኖ አሪቪው የለውም። ስለዚህማ እናማ ምልልሽ ፈልጌ ነው አብርሽ መሆን የሚፈልገው ሩታ ጋር ነው። የሚጠቀመው ሩታ ጋር ቢሆን ነው። አሪቪው የሚመጣው ሩታ ጋር ሲሰራ ነው። ስለዚህ አብርሽ ወደ አንቺ አይቀየርም፣ ሩታ ጋር ነው የሚሆነው። ቢመጣ ዛሬ ሳምንት 2 ሳምንት አብሮሽ ሊቆይ ይችላል። ከዛ በኋላ ግን አብሮሽ አይቆይም። እስከ መጨረሻው አብሮሽ አይቆይም። ነግሬሻለሁ ማለት ነው። አሁንም ለፍተሽ ብትመልሽው ነገ ጥሎሽ ነው የሚሄደው። ሲቀጥል ደግሞ ማለት ነው አብርሽ ያኔ ሩታ እንደዛ አርጋ አልፈልግም ብለው ልቡን ሳብረው ነው እንጂ እንደምትፈልገው ቢያቅል አንቺ ራሱ ቀለበት አያረግም። ቀለበት ሳያረግ በፊት ነበረ ሩታ አብርሽን ወደ ራስሽ መመለስ የነበረብሽ። በእርግጥ ከዛ በፊት እየሞከረች ነበረ፣ ግን ደግሞ ማለት ነው ሼም ይዞት መመለስ ነበረው እንጂ ሩታ እንደምትፈልገው ከሱ ጋር እንደምትሆን ወደ ራሷ እንደተመለሰች የሰው ምክር ትታ ምናምን ቢያቅ ኖሮ አብርሽ ለሄርሜላ ቀለበት አያስርም፣ ምንም አያደርግም ነበር። አሁን ሩታ እየተመለስኩ ነው ና ወደ እኔ ስትለው እኮ ሽማግሌ ላክ ስትለው መላክ አልፈልግም ማለት አብርሽ ቀለበት የሚያሰረው የፍቅር ጥያቄሽንም የተቀበለው ከአንቺ ጋር የሆነው ሄርሜላ በግፊት ነው። እና አቤላ ገፋፍተው ከሄርሜላ ጋር አረጉት። አሁን ያው ድራሻቸው ጠፋ። አብርሽ ሩታ ጋር ሲሆን ድራሻቸው ጠፋ። ምን ብሎ ያሽቃብጡ ምን ይበሉ? አታ ቪዲዮ አይሰሩም ታውቃላችሁ። እህቱና አቤላ ጭራሽ ቪዲዮ አይሰሩም። ለምን? የማይሆን መንገድ ሲያስጉዟት ስለነበረ ልጅቷን አፈሩ ማለት ነው።